ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ዶክተር ሲሳይ አውጋቸው በዋስ ተለቀው እየወጡ ሳለ በቁጥጥር ስር መዋላቸው ጠበቃቸው ተናገሩ። በአማራ ክልል ከተከሰተው ግጭት ጋር በተያያዘ ድጋሚ በማድረግ የተከሰሱት ዶክተር ሲሳይ አውጋቸው በዋስ ተለቀው ከማረሚያ ቤት ሲወጡ ከማረሚያ ቤት በር ላይ በቁጥጥር ስር መዋላቸውን ጠበቃቸው ለቢቢሲ ተናገሩ። በእነ ዶክተር ወንድወሰን አሰፋ የክስ መዝገብ ከሳምንታት በፊት አንቀጽ ተሻሽሎ ክስ የተመሰረተባቸው ዶክተር ሲሳይ የፌዴራል ከፍተኛ ፍርድ ቤት 3ኛ ምድብ ችሎት ጸረ ሽብርና ሕገ መንግሥታዊ ችሎት ሰኞ የካቲት 16 2018 ዓ.ም በ100 ሺህ ብር ዋስ እንዲፈቱ ብይን መስጠቱ ጠበቃቸው አቶ ሰለሞን ገዛኸኝ ተናግረዋል። የዋስትና መብታቸው የተፈቀደላቸው ተከሳሹ ረቡዕ የካቲት 18 2018 ዓ.ም ከሰዓት ከቂሊንጦ ማረሚያ ቤት ሲወጡ በፖሊስ ቁጥጥር ስር መዋላቸው ጠበቃቸው ተናግረዋል። የካቲት 18 2018 ዓ.ም የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ባወጣው መግለጫ ዶክተር ሲሳይ አውጋቸው የዋስትና መብታቸው ተከብሮ ከማረሚያ ቤት እየወጡ በነበረበት ወቅት በታጠቁና ጭንብል በለበሱ የመንግስት ኃይሎች መስታወት ጥቁር በሆነ መኪና ከቂሊንጦ ማረሚያ ቤት በር ላይ ታፍነው ወዳልታወቀ ቦታ መወሰዱን ለማረጋገጥ ችለናል ብሏል። ጠበቃቸው አቶ ሰለሞን ገዛኸኝ የዶክተር ሲሳይ አውጋቸው ቤተሰቦች ተከሳሹ ከማረሚያ ቤት በር ላይ በመኪና መውሰዳቸው እንዳረጋገጡላቸው ለቢቢሲ ገልጸዋል። ጠበቃ ሰለሞን አክለውም በእነ ዶክተር ወንድወሰን አሰፋ መዝገብ 2 ሳምንት በፊት አቃቤ ሕግ ያቀረባቸው የሰነድ ማስረጃዎች በሚመለከት አስተያየት ለፍርድ ቤት ማቅረባቸውን አስታውሰው በዚህ መሰረት ከ23 ተከሳሾች መካከል 6ቱ በነፃ እንዲሰናበቱ፣ 2ቱ ደግሞ በዚያው መዝገብ ላይ አንቀጹ ተቀይሮ ይከላከሉ የሚል ብይን ተሰጥቶ ነበር ብለዋል። ዶክተር ሲሳይ አውጋቸውና አቶ ሞላልኝ አውጋቸው የተባሉ ተከሳሾች ላይ የተሻሻለው የክስ አንቀጽ ዋስትና የሚያስከለክል ስለሆነ የዋስትና ይፈቀድልን አቤቱታ ለፍርድ ቤት አቅርበን ነበር ብለዋል። ፍርድ ቤቱ ይህንን የዋስትና ጥያቄ ለማየት ለየካቲት 16 2018 ዓ.ም ቀጠሮ ሰጥቶ የነበረ ሲሆን በጉዳዩ ላይም ብይን መስጠቱን ተናግረዋል። ፍርድ ቤቱ በብይኑ ላይ 49ኛ ተከሳሽ ሞላልኝ ሲሳይን በተመለከተ አማራ ክልል ያለውን ቡድን ሄዶ ሊቀላቀል ይችላል በማለት ዋስትና ሲከለክል፣ ዶክተር ሲሳይ አውጋቸው ግን የዋስትና ግዴታቸውን አቅርበው ሊቀርቡ ይችላሉ በማለት የ100 ሺህ ብር ዋስትና ፈቅዶ ነበር ሲሉ ጠበቃው ለቢቢሲ አስረድተዋል። ብይኑ የተሰጠው ሰኞ ጠዋት እንደነበረ ያስታወሱት ጠበቃው የዶክተር ሲሳይ ቤተሰቦች እስከ ቀኑ 6 ሰዓት ድረስ የተጠየቀውን የዋስትና ገንዘብ ከፍለው የመፍቻ ትዕዛዝ በመያዝ ወደ ማረሚያ ቤቱ ማምራታቸውን ገልጸው ማረሚያ ቤቱ ሰኞ ዕለት ዋስትና የተፈቀደላቸው ዶክተር ሲሳይ አውጋቸው ከዚህ በፊት የተከሰሱበትን መዝገብ መዝጋቱን እንዲሁም ምስክር ሆነው የቀረቡበትን መዝገብ በተመለከተ ምስክር ይሁን ተከሳሽ እንዲጠራ በመጠየቁ ይህን ረቡዕ ዕለት ከአራዳ ምድብ ችሎት አጣርተው ለማረሚያ ቤቱ ማሳወቃቸውንም ተናግረዋል። ይህንንም ተከትሎ ዶክተር ሲሳይ አውጋቸው በዋስ ከማረሚያ ቤት ሲወጡ ልብሳቸውን ለቤተሰቦቻቸው ሰጥተው እንደነበረ የሚያስረዱት ጠበቃው በር ላይ ሲወጡ ግን በፖሊስ ቁጥጥር ስር መዋላቸውን ቤተሰቦቻቸው እንደነገሯቸው ገልጸዋል። ከዚህ በኋላ ወደ 10 ሰዓት አካባቢ ደውለው ቤተሰቦቹ ዶክተር ሲሳይ አውጋቸው ወጥቶ ነበር፣ ከበር ላይ ወጥቶ መሆኑን መኪና ውስጥ አስገብተው እንደወሰዱት ነገሩኝ። የዶክተር ሲሳይ አውጋቸው ቤተሰቦች ቂሊንጦ ማረሚያ ቤት በር ላይ እየጠበቁት ነበር ያሉት ጠበቃው ከበር ሲወጣ መኪና ውስጥ አስገብተውት በመስኮት በኩል ወደ ፌዴራል ፖሊስ እየወሰዱኝ ነው ብሎ አለን ሲሉም ነገሩኝ ብለዋል። ጠበቃው ፌዴራል ፖሊስ ጠበቆች ደንበኞቻቸውን ገብተው እንዲያነጋግሩ የሚፈቅደው ሰኞ፣ ረቡዕና ዓርብ መሆኑን በመግለጥ ዓርብ ዕለት ሄዶ ዶክተር ሲሳይ የዋስትና መብታቸው ተከብሮ እያለ ለምን ድጋሚ የተያዙ ጥያቄ እንደሚያቀርቡም ተናግረዋል። ኢሕአፓ ረቡዕ ምሽት ባወጣው መግለጫ ገዢው ፓርቲን ብልጽግናን ሰላማዊ ዜጎች፣ ፖለቲከኞችን፣ ጋዜጠኞችና የሰብአዊ መብት ተሟጋቾች ላይ የግፍ እስር ይፈጽማል ሲል ወንጀሉን በተደጋጋሚ አፈናዎችን ያደርጋል ብሏል። ፓርቲው አክሎም ዶክተር ሲሳይ አውጋቸው በአስቸኳይ በሙሉ ደህንነት እንዲለቀቁ፣ በግፍ እስር ላይ ይገኛሉ ያላቸው ዜጎችም ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ አሳስቧል። በእነ ዶክተር ወንድወሰን አሰፋ መዝገብ
ስር ዶክተር ሲሳይ አውጋቸው ጨምሮ መስከረም አበራ፣ ዳዊት በጋሻው፣ ጎበዜ ሲሳይ፣ ገነት አስማሙ እና በአጠቃላይ 52 ተከሳሾች ተዘርዝረዋል። ከእነዚህ መካከል 23ቱ በተገኙበት፣ ቀሪዎች ግን በሌሉበት ጉዳያቸው እየታየ ነው። ከእነዚህ መካከል 6ቱ በነፃ እንዲሰናበቱ ተወስኖላቸዋል። ዶክተር ሲሳይ አውጋቸው ከፋኖ ታጣቂዎች ጋር በመወገን የአማራ ክልል ባለስልጣናትን በመግደል እንዲሁም የክልሉን ቀጥሎም የፌዴራል መንግስቱን ስልጣን በኃይል ለመቆጣጠር በማሰብ የሽብር ድርጊት ፈጽሟል በሚል በ2015 ዓ.ም ክስ ተመስርቶባቸዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።